ወዲ አላህ ሱብሓነሁ ወተዓላ መቃረብና ለቀሪው ሀገራችን ለአኺራ ስንቅ መያዝ ያስፈልጋል። አላህ ሱብሓነሁ ወተዓላ የወፈቃቸው የአላህ ጥሪ እንግዲህ አላህ የወፈቃቸው ሰዎች ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ወልሙልከ ለክ ላ ሸሪከ ለክ እያሉ ዱዩፍ ረሕማን የአላህ ሱብሓነሁ ወተዓላ እንግዲያዎች ቤተሰባቸውን ትተው አገራቸውን ትተው የቅንጦት ሕይወታቸውን ትተው ለአላህ ሱብሓነሁ ወተዓላ ባርነታቸውን የኤስያውም የአውሮፓውም የአፍሪካውም ሁሉ ለአላህ ሱብሓነሁ ወተዓላ ታማኝ ባርነታቸውን የሚያሳዩባቸው ቀናቶች ከፊት ለፊታችን አሉ። እንግዲህ ያለ ወፈቃቸው ሰዎች እዛ ቦታ ላይ አንድ ሶላት ቢሰግዱ ሌላ ቦታ ከሚሰገደው 100,000 አጅር ያለውን እድሉ አላህ ሱብሓነሁ ወተዓላ ወፍቋቸው የሆኑ የአኺራ ወንድሞቻችን እህቶቻችን አሉ። አላህ ሳሊሚን ጋኒሚን በደህና አላህ ያጣቸው። ነገር ግን አላህ ሱብሓነሁ ወተዓላ ሀብት ላለው ሐጅ ለሄደው ብቻ ሳይሆን እዚህ ላለነው ጥሩ አጋጣሚና መልካም ነገሮችን አላህ አመቻችቶልናል። እንግዲህ እነዚህ ከፊት ለፊታችን ከ4 ቀን ወይም ደግሞ ከ5 ቀን በኋላ የሚገባው ዙልሒጃ ጨረቃ አላህ ሱብሓነሁ ወተዓላ በ10 ቀናቶች ብሎ ይሁንብኝ የማለባቸው እነዚህ 10 ቀናቶች ናቸው። አላህ ትልቅ ክብር ሲኖር ነው በአንድ ነገር ብሎ የሚናገረውና እነዚህን ቀናቶች በጉጉትና በጥሩ ሁኔታ ልንቀበላቸውና ምናልባት በዚህ ሳምንትም ወደ አኺራ መሄድ ይኖራል። ጉዳዩ በአላህ እጅ ስለሆነ ራሳችንን ለነዚህ ብርቅዬ ለሆኑ ቀናቶች ፕሮግራም ማውጣትና በዒባዳ ለማሳለፍ ትጥቃችንን ማጠናከር ያስፈልጋል። ከህይወታችን ከምናገኛቸው ብርቅዬ ቀናቶች እነዚህ ናቸው። እንግዲህ ከ4 ቀን በኋላ ወይም ከ5 ቀን በኋላ ኡዱህያ የምናርድ ሰዎች ፀጉር መላጨት፣ ጥፍሩን መቁረጥ ኡዱህያ ለሚያርድ ሰው ለአራጁ እሱ አቅም ላለው ሰው መጠንቀቅ ያስፈልጋል። እንግዲህ ነቢያችን ዓለይሂ ሰላቱ ወሰላም ከፊት ለፊታችን ያሉ 10ሩን ቀናቶች በእነሱ የሚሰራ መልካም ሥራ ምንም ወደር እንደሌለው ሲናገረው ሰለላሁ ዐለይሂ ወሰለም ፈጽሞ ምንም የሚወዳደረው ነገር የለም ሲሉ ረሱል ሰለላሁ ዐለይሂ ወሰለም በእነዚህ ቀናቶች የሚሰራ ኸይር ጾም መጾም ሊሆን ይችላል፣ አላህ መስገድ ሊሆን ይችላል፣ ሰደቃ መስጠት ሊሆን ይችላል። አመለ ሷሊህ የሚለው አጠቃላይ ነውና ከጂሃድ የሚበልጣል ማለት ሆነ ወይ ያ ረሱላህ አላቸው ነቢያችን ዓለይሂ ሰላም። አዎ ከጂሃድ የሚበልጣል አሉ ነቢያችን ዓለይሂ ሰላም። ባይሆን አንድ ጂሃድ ብቻ ሲቀር ነቢያችን ዓለይሂ ሰላም ሰውየው በነፍሱም በገንዘቡ ሞቶ እዛው ረግፎ የቀረሰው ብቻ ሲቀር ነቢያችን ዓለይሂ ሰላም። ስለዚህ እነዚህን ቀናቶች በአግባቡ ልንጠቀማቸው ይገባል። እኒህን ቀናቶች የሚናፍቁ ሰዎች ወደ አኺራ ሄዱ። ስንቱ አኺራ አባቶቻችን እናቶቻችን አሉ። እኛ ደግሞ ይህን አጋጣሚ እድሉን ልንጠቀም ይገባል። ጎበዝ ማለት እድሉን ማግኘት ሳይሆን እድሉን መጠቀም ነው። አላህ ሱብሓነሁ ወተዓላ ይላል ወየዝኩሩ ስመላሂ ፊ አያሚን ማዕሉማት፣ በእነዚህ በሚታወቁ ቀናቶች አላህን በተለየ ጠንክረው አላህ ሊዘክሩ ይገባል ይላል። የታወቁ 10 ቀናቶች ማለት ጅምሁሮቹ እንደተናገሩት እነዚህ የዙልሒጃ ቀናቶች ናቸው። 10ሩ ቀናቶች አያመን ማዕዱዳት በጣት የሚቆጠሩ ቀናቶች አሉ ይላል አላህ ሱብሓነሁ ወተዓላ። እነዚህ በጣት የሚቆጠሩ ቀናቶች ደግሞ አያመት ተሽሪቅ ነው። አላህ ሱብሓነሁ ወተዓላ መዝከር ያስፈልጋል። እንዲሁም ጨረቃው ሀ ብሎ ሲጀምር ተክቢር በማድረግ ላኢላሃ ኢለላህ በማለት አልሐምዱሊላህ በማለት ጊዜያችንን አጋጣሚውን ልንጠቀም ይገባል። ይህ ደግሞ ከሰሃቦቹ ተገኝቷል። አብዱላህ ብን ዑመር አቡ ሁረይራ ሆነው በየሱቅ እየሄዱ አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ እያሉ ሰዎች እነሱን ተክቢራ እየተቀባበሉ ተክቢራ ይሉ ነበረ። ይህ አላህ ሱብሓነሁ ወተዓላ ለባሮቹ የቸረው ችሮታ ነው። ሁሉም ሰው ሐጅ መሄድ አይችልም። ሐጅ መሄድ ስለማይችል እዚህ ያለውም ሰው ከጂሃድ የበለጠ አንድ ጂሃድ ብቻ ሲቀር አላህን ዘክሮ ጀነት እንዲያገኝ አላህ ሱብሓነሁ ወተዓላ ይህን አጋጣሚ ያደረገልን። ስለዚህ መዘንጋት የለብንም። እንግዲህ ወደ አኺራ ከሄዱ በኋላ አንድ ተስቢህ የለም፣ አንድ ተክቢራ የለም፣ አንድ ረካ ሶላት የለም። ይህን አጋጣሚ ልንጠቀም ይገባል። አላህ ሱብሓነሁ ወተዓላ ደግሞ
ሁጃጆችን በሰላም እንዲመጡ ለእነሱም ዱዓ ማድረግ ቤተሰባቸውንም ጎረቤት ይሆን ዘመድ ይሆን በመዘየር በመተቃቀፍና በፍቅር ልናሳልፈው ይገባል። እንግዲህ ለመግለጽ እንደሞከርኩት ዙልሂጃ ብሎ ሲጀምር ከጀመረ በኋላ ጸጉር መላጨት ጥፍር መቁረጥ ስለማይቻል ከወዲሁ ራሳችንን ልናዘጋጅ ይገባል። አላህ ሱብሓነሁ ወተዓላ እነዚህን ቀናቶች በሰላም በኸይር ከሚያሳልፉት አላህ አድርገን። እነዚህን የመሰሉ ቀናቶች በአፊያ በሰላም ማግኘት ትልቅ ነገር ነው። አንዳንዱ እነዚህን ቀናቶች በሞት ወደ አኸራ ሄዶ የሚያጣለ፣ አንዳንዱ ደግሞ ለመዝከርም ዒባዳ ለማድረግም ኸይር ለመስራትም ያልጋ ቁራኛ ሆኖ የሚመኝ ሰዋል። ለዚህ ነው ነቢያችን ዓለይሂ ሰላቱ ወሰላም ጥሩ አጋጣሚዎች 5 ነገሮች መጠቀም አለባቸው አሉ ነቢያችን ዓለይሂ ሰላቱ ወሰላም። ጤንነትን ከመታመም በፊት አሉ ነቢያችን ዓለይሂ ሰላቱ ወሰላም። ሀብትን ከመደየት በፊት፣ ሀያትን ከመሞት በፊት፣ ወጣትነትን እንደዚሁ ከመድከምህና ከማርጀት በፊት አጋጣሚዎችን ተጠቀሙ ብሏል ነቢያችን ዓለይሂ ሰላቱ ወሰላም። አላህ ሱብሓነሁ ወተዓላ እሱን ዘክረው ዒባዳ አድርገው በእነዚህ ቀናቶች ጀነት ከሚያገኙት ሰዎች አላህ አድርገን። ለበይክ ካሉ ሰዎች አድርጎ ዘንድሮ አላህ ከወፈቀ ወፈቀን፣ ካልወፈቀን ደግሞ በሚቀጥለው ዓመት ሐጅ እዛ ቦታ ሄደው ለበይክ ከሚሉት አላህ አድርገን። አላህ ሱብሓነሁ ወተዓላ በዲናችንም በዱንያችንም የመጣውን ፈተና ሁሉ ኡመተል ኢስላም በሐጅ ላይ ለበይክ ብለው ዱዓ አድርገው ሰላምና ዒዝ የበላይነት ይዘው የሚመለሱ አላህ አድርጋቸው። አላ ሰሉ ወሰሊሙ ዐላ ረሱሊላህ ከማ አመረኩም ረቡላህ ዘንቀን ዓሊማ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى محمد كما صليت على إبراهيم وعلى إبراهيم إنك حميد مجيد اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم اللهم إنك عفو تحب العفو فاعف عنا اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنك عفو تحب العفو فاعف عنا اللهم لا تجعل الدنيا أكبر همنا ولا مبلغ علمنا ولا تسلط علينا بذنوبنا من لا يخافك ولا يرحمنا